እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር። የሞተ ነው፣ የደረቀ ነው፣ ያከተመ ነው፣ ተስፋ የሌለው ነው፣ አይቀጥልም የተባለ ነው። ትንቢት ተናገር። ከተናገርከው መልእክት በኋላ ባዶነት በሙላት ይቀየራል። ያስጨነቀ ጉዳይ የእግዚአብሔርን ቃል ይሰማ። የሞተው ነገር የእግዚአብሔርን ቃል ይሰማ። ደርቋል ያልከው ነገር ከሚመጣው ድምፅ የተነሳ መለምለም ይጀምራል። ፍሬ ማፍራት ይጀምራል። የደረቀው መለምለም ይጀምራል። የሞተው ሕያው ይሆናል። የተበላሸው ይስተካከላል። የወረደው ይወጣል። ነገር ትንሣኤን ያገኛል። ነገር ጋር ነገር ወደ አንተ ይመጣል። የትዳር ጉዳይ ወደ አንተ ይመጣል። የልጆች ነገር ወደ አንተ ይመጣል። የቤተሰብ ነገር ወደ አንተ ይመጣል። ከትንቢት በኋላ እንደዚህ ይሆናል። የደረቀ ነገራችሁ መለምለም ይጀምራል። የሞተ ነገራችሁ ሕያው መሆን ይጀምራል። ምዕራፍ 37 ከቁጥር 1 ጀምሮ አፍተር ፕሮፌሲ በሚል ነው ማገለግላችሁ። ከትንቢት በኋላ እምል ነው መገለጡ። የመልእክት ርዕስ ከትንቢት በኋላ የሚል አፍተር ፕሮፌሲ። የእግዚአብሔርን ቃል እንዲያነባሉ ቁጥር 1 ጀምሮ የእግዚአብሔር እጅ በላዬ ነበር፣ እግዚአብሔርን በመንፈሱ አወጣኝ፣ አጥንቶች በሞሉበት ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆ በሸለቆ ፊት እጅግ ብዙ ነበር፣ እነሆ እጅግም ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁት። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር። አጃናማ በእነዚህ አጥንቶች ላይ ትንቢት ተናገር። የሞተ ነው፣ የደረቀ ነው፣ ያከተመ ነው፣ ተስፋ የሌለው ነው፣ አይቀጥልም የተባለ ነው። ትንቢት ተናገር። ትንቢትን ተናገር። ትንቢትን ተናገር። አንድ ሰው ዛሬ መናገር ይጀምራል። መናገር ትጀምራለህ። ከተናገርከው ትንቢት በኋላ ነገር ይሰበሰባል። ከተናገርከው መልእክት በኋላ ባዶነት በሙላት ይቀየራል። ደግመህ ንገረው። ከትንቢት በኋላ በር ይከፈታል ብለህ ንገረው። ከትንቢት በኋላ ነገር ይገለበጣል ብለህ ንገረው። በእነዚህ አጥንቶች ላይ ትንቢት ተናገር። እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ወይ የእግዚአብሔርን ቃል ስሙ። አንተ ደርቋል ያልከው ጉዳይ የእግዚአብሔርን ቃል ይሰማል። ሞቷል ብለህ የዘጋው ጠውልጓል ያልከው ጉዳይ የእግዚአብሔርን ቃል ይሰማል። ያንተ ነገር የእግዚአብሔርን ቃል ይሰማል። ያስጨነቀ ጉዳይ የእግዚአብሔርን ቃል ይሰማል። የሞተው ነገር የእግዚአብሔርን ቃል ይሰማል። ዛሬ ማታ በዛሬዋ ቀን ላይ በሚታወጀው ትንቢታዊ አዋጅ ደርቋል ያልከው ነገር ከሚመጣው ድምፅ የተነሳ መለምለም ይጀምራል። ፍሬ ማፍራት ይጀምራል። የደረቀው መለምለም ይጀምራል። የሞተው ሕያው ይሆናል። የተበላሸው ይስተካከላል። የወረደው ይወጣል። ነገር ትንሣኤን ያገኛል። ንገረው ተረኛ ነህ ብለህ ንገረው። የደረቀው ነገር የሚለመልምበት፣ የሞተ ነገር የሚነሳበት፣ የቆመ ነገር የሚቀጥ አንድ ሰው ጮሆ አሜን ይበል። ያው ስሙኝ በጌታ እግዚአብሔር እጅ በላዬ ነበር አለ። የማ እጅ? እግዚአብሔር እጅ። የእግዚአብሔር እጅ በላዬ ነበር ይልና እግዚአብሔርን በመንፈሱ አወጣኛል። በጌታ በኢየሱስ እጁ ሲወጣ ያወጣል። እጁ መጣና እዛው ስፍራ ላይ ነክቶ ጥሎ አይደለም አወጣኛል። መፍትሄ ለመፍትሄ የሆነ ስፍራ የሆነ ነገር የምታደርገው ነገር አለ ብሎ ነቅሎ አወጣ። የደረቀ አጥንት ማላሳለፈውና እንደዚህ አለ፣ እነዚህ የደረቁ አጥንቶች በሕይወት ይኖራሉናል። እኔ ጌታ እግዚአብሔር ሆነ እኔ አላውቅም፣ አንተ ታውቃለህ። እውቅናውን ሰጠ ለእግዚአብሔር። እኔ ከኔ አቅም በላይ ነው፣ ከተፈጥሮ አቅም በላይ ነው። ሰው በሰው ጭንቅላትነት አይደለም የደረቀ አጥንት አይደለም የተገነጣጠለ አይደለም ልክ ብልቱ የት እንዳለ የማይታወቅ አጥንት አይደለም። ኖርማል የሞተን ሰው እንኳን መተ ሊቀበር ያለን ሰው ይሄ ሰው በሕይወት ይኖራል ብለው ቢጠየቅ አይገርምህ? ጥለህ ነው የምትሄደው። እግዚአብሔር ያውቃል ብለህ ዞር ትላለህ። ጌታ ግን እንደዚህ ያለው ተናገር። እየተናገርክ የሆነ ነገር ይፈጠራል። እየተናገራችሁ የደረቀው ነገር መለምለም ይጀምራል። እየተናገርክ የተበተነው ይሰበሰባል። እየተናገርክ የራቀው ነገር ይቀርባል። እየተናገርክ የደረቀው ነገር ይለመልማል።
የተበተነ ምንድን ነው? ትዳር ነው። የተበተነው ትዳር ነው። የተበተነው ስራ ነው። የተበተነው ቢዝነስ ነው። የተበተነው የልጅ ጉዳይ ነው። እመነኝ፣ ከትንቢት በኋላ ይሰበሰባል፣ ይገናኛል፣ ካንተና ከቤትህ ጋር ይጣበቃል። አጠገብ ላለው ያዘውና ተናገር ብለህ ንገረው። በጌታ ተናገር። የደረቀ ነገር ላይ ተናገር። የሞተ ነገር ላይ ተናገር። የቆመ ነገር ላይ ተናገር። የወረደ ነገር ላይ ተናገር። አሁን የምታወራው ቃል ቤት ላይ ስራ ይሰራል። በጌታ ቃሉን ላንብብና ልጨርስ። እንዲህም በላቸው አለው እግዚአብሔር። ቁጥር 5 ላይ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ በሕይወት ትኖራላችሁ። በሕይወት ትኖራላችሁ። አንድ ሰው የደረቀ አጥንት ላይ ቆሞ አይደለም እንደዛ ሊናገር የሚገባው። ምናልባት ሰውነት ቆዳና የሆነ አካል ያለ ሰው ላይ ነው በሕይወት ትኖራለህ ብለህ የምትናገር። አቤት! ይሄ ግን ደርቋል። ከመድረቅ ባለፈ ተበታትነዋል። አሁን ያለውን አይደለም አንተ ሰውየው የተናገረ ያለ። በሕይወት ትኖራላችሁ ውስጥ ላይ ቁርበት ሰውነታቸው ላይ መገጠም አለ። በሕይወት ትኖራላችሁ ውስጥ ላይ አይን መገጣጠም አለ። በሕይወት ትኖራላችሁ ውስጥ ላይ የሞተው ነገር መሰብሰብ አለ። በሕይወት ትኖራላችሁ ውስጥ ላይ የደረቀ ነገር መለምለም አለ። አንድ ሰው ዛሬ በዚህ ትንቢት ይነሳል። አንድ ሰው ዛሬ በዚህ ትንቢት ነገሩ ይነሳል። ደርቋል፣ ለእግዚአብሔር ቀላል ነው። ሞቷል፣ ለእግዚአብሔር ቀላል ነው። ተበትኗል፣ ለአምላክሽ ቀላል። እግዚአብሔር ምን አይነት ሰው ይፈልጋል ካልከኝ፣ የሚናገር ሰው። ዝም የምትል ከሆነ አይፈልግም እግዚአብሔር። መናገር ጀምር። የደረቀው ነገር ላይ ተናገር። የሞተው ጉዳይ ላይ ተናገር። ያከተመ ነገር ላይ ተናገር። እየተናገርክ ድምፅ ይሰማል። እየተናገርክ አጥንቱ ከአጥንት ጋር ይገጣጠማል። የተበተነ ነገር የትዳር ይሁን የልጅ ጉዳይ ይሁን የቤተሰብ ጉዳይ ይሁን እየተናገራችሁ ይገጣጠማል። እየተናገርክ ይሰበሰባል። ከትንቢት በኋላ ነገሪ ወደ አንተ ይቀርባል። ከትንቢት በኋላ ነገሪ ወደ አንተ ይጠጋል። ነገሩ አጠገቤ ጋር ነገር የሚሰበሰብበት ምሽት ነው ብለህ ንገረዋ። ያንተ ነገር ካንተ ጋር የሚገናኝበት ምሽት ነው ብለህ ንገርልኝ ፕሊዝ። አትናወጥ። በደረቀ ነገር ላይ ቆመ አትናወጥ። በተበተነ ነገር አትናወጥ። ተናገር። ጌታ እንደዚህ እያለ ነው። ተናገር። ስትናገር ይገጣጠማል። ተናገር። ስትናገር ይሰበሰባል። ተናገር። ስትናገር ሕያው የሕያዋን ሠራዊት ሆኖ ይነሳል። ያላ ፕሮፋናንታ ከባሴክ ራባጋቱና ማንታ ጁብራ አላፌኖስ አማርካቲፋና። አንድ ሰው ዛሬ በዚህ ስልጣን ይነሳል። አንድ ሰው ዛሬ በዚህ ስልጣን ይነሳል። ጅማት እሰጣችኋለሁ፣ ስጋንም አወጣባችኋለሁ፣ በእናንተ ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ፣ እኔ እግዚአብሔር እንደሆኑ ታውቃላችሁ። እኔ እግዚአብሔር እንደሆኑ ታውቃላችሁ። አሁን አንድ ሰው ነገሩ እንደዚህ ሊሆን እኮ ነው። ጌታ እኮ ነው የምትለው ነገር ቤት ላይ ይሆናል። ረባጋተራቦሽ ኤማንታ ቫናሳ ኩርኩምባር ታልፌንኮስ ካማር ኬንታናማ መገጣጠም ይጀምራል። የተበተነው ነገር መሰብሰብ ይጀምራል። አፍተር ፕሮፌሲ ከትንቢት በኋላ ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ የእግዚአብሔርን ቃል በምታነቡበት ጊዜ እነ ጴጥሮስ አዳር ሙሉ ለፍቶ አንዳችም አሳ መረባቸው ላይ ሳይገባ ቀርቶ እዚያችው ብርድ እላቸው ላይ ውርጭ እላቸው ላይ የሚበላ ነገር ካለ ብሎ ነው የመጡት። የሚቀመስ የሚበላ ነገር ካለ ብሎ አንዳች የሚበላ ነገር ሳይኖር አዳሩን ሙሉ ለፍቶ አድሮ ጠዋት ላይ ደግሞ መረባቸውን እያጠቡ እያለ እጥብጥብ እያደረጉ እያለ ኢየሱስ መጣ። ሊጠራ መጣ። አራባካቶራቦሽ ካለ አንድ ነገር ይሆናል። ሐዋርያ ሥራ ምዕራፍ 12 ላይ እነ ማርያም አይደሉም ወደ ወይን ቤት የሄዱት። ከወይን ቤት ወጥቶ ጴጥሮስ ነው ወደ እነሱ የሄደው። ነገር ወደ አንተ ይቀርባል። እስኪ አሜን በይ። ያው ነገርህን የሚጠራ ትንቢታዊ አዋጅ ዛሬ ማታ ትጀምራል። ነገር ጋር አትሄድም። ነገር ወደ አንተ ይመጣል። የትዳር ጉዳይ ወደ አንተ ይመጣል። የልጆች ነገር ወደ አንተ ይመጣል። የቤተሰብ ነገር ወደ አንተ ይመጣል። ከትንቢት በኋላ እንደዚህ ይሆናል። የደረቀ ነገራችሁ መለምለም ይጀምራል። የሞተ ነገራችሁ ሕያው መሆን ይጀምራል። አፍተር ፕሮፌሲ የአንደበት ስልጣን ክብር ለኢየሱስ ይሁን።
እዚያ ጠዋት እያጠቡ እያለ እጥብጥብ እያደረጉ እያለ መጣ ኢየሱስ። መጣና እንደዚህ ያለ ልጆች ሆይ አላቸው፣ የሚበላ ነገር አለን? እንደሌለኮ ያውቃል። እያወቀ ነው የጠየቀው። አለን ስሉት የለም። እኔም ላንተ የተገለጠ የለም። ለልጄ እንኳን የለም አለ ጴጥሮስ ባጭሩ። ኢየሱስ ጌታ ለልጄ እንኳን ማደርሰው የለም ምንም ነገር። አዳር ሙሉ ለፍተናል፣ ግን አንዳችን ማሳመረባችን ላይ አልገባም። እሺ አለና ዘሎ ሚራክል ታምር አላለ። አስተማራቸው። አሜን አሜን አሜን። አለት ላይ ተከላቸው። በቀጣይ እነሱ እንዲያዙ አደረጋቸው። ቅድሚያ አሳይቶ ነው በደጋ ያስተምርና ከዛ ያሳያል። ቅድሚያ ቲዮሪ ነው። አቤት ከዛ በኋላ ወደ ፕራክቲኩ የምትገባው ከዛ በኋላ ተማርና ወደ ተግባር ትገባል። አስተማራቸው ይልና ካስተማራቸው በኋላ ቀጥሎ ያለው ነገር ደግሞ ምልክት አዘዘ ይላል። እንደዚህ ያላቸው መረባችሁን ወደ ቀኝ ጣሉ። ማይ ጋድ ማይቲ ጋድ። በጌታ ስሙኝ። ምናልባት ወንድም ያውቃል አዋሳ ተወላጅ ስለሆነ አሳ ትልልቅ አሳ ሊገኝ የሚችለው ሌሊት ላይ እንጂ ማለዳ ላይ አይደለም። ማለዳ ላይ ፈጽሞ ሊመጣል አይችልም። ምናልባት ህፃናት መጥቶ መንጠቆ ላይ የሆነ ነገር አድርጎ ሊታገሉ ይችላሉ። አንዳንድ ጥቃቅኖችን ሊያወጡ ይችላሉ። ሌሊት ላይ የሚገኘው ትልልቁ። አሁን እነ ጴጥሮስ ማለዳ ላይ ጠዋት ላይ እንደዚህ ብሎ ሲያዛቸው እንዴ መምህር ሆይ አዳር ሙሉ የለፈነው በእኛ እኮ አዳር በእኛ ቴክኒክና ታክቲክ ጥረናል እኮ አሳ ሊገኝ የሚችለው ሌሊት እንደሆነ እናውቃለን። ነገር ግን አሁን አጀንዳችንን ቀይረናል። መረቡን የምንጥለው በእኛ ጉልበት ሳይሆን በእኛ ችሎታ ሳይሆን በቃል እንጥላለን። ያባካታ ራባካቶና ማሳካባያ ቱራባጋዳ እኛ አዳር ለፍተን እኛ አዳር ጥለን እኛ አዳር ሞክረን እኛ አዳር በዚህ ብለን ያላገኘው ነው ነገር አለ። አሁን ግን አጀንዳችንን ቀይረናል። አሁን ግን ፕሮግራማችንን ለውጠናል። በመረባችን ላይ ያንተ ቃል ይገባ። መረባችን ላይ ያንተ ቃል ንገረው። ያንተ ነገር ላይ የሱ ቃል ይቀርማል ብለህ ንገረው እባክህ። የትዳሪ ጉዳይ ላይ የልጆች ጉዳይ ላይ የቤተሰብ ቃሉ ሲገባበት ይሰበሰባል። ስብስብ ይላል። ስብስብ ይላል። ቃል ዶርድ ኦፍ ጋድ የእግዚአብሔር ቃል በዛ እንደዚህ አላቸው። እኛ አዳር ምሽት ላይ ነው የሚገኘው። ለዚያ ነው ውርጩ የተፈራለቀበት። ለዚያ ነው ብርድ ጠጥተን ያደርነው። ለዚያ ነው እንቅልፍ አጥተን ያደርነው። ለዚያ ነው የሆነ ጉማሬ መጥቶ ሊያስደነግጠን ይችላል። በዚያ ሌሊት ውስጣችን እየተረበሸ እየተብረገረገ እየተንቀጠቀጥን ያደርነው። ስጋት ውስጥ ያለፍነው፣ ስጋት ውስጥ ያደርነው። እናንተ ረጅም ጊዜ የፈጀባችሁ ጉዳይ እሱ በማይክሮ ሰከንድ የሚጠራው አዳር ሙሉ ታግሎ ያላገኘሁትን ጉዳይ በአንድ ቃል ጠራው። በአንድ ቃል ነገራችሁ ይጠራ። ሰው አሜን እያለኝ አይደል? በአንድ ቃል የትዳራችሁ ጉዳይ ይጠራ። በአንድ ቃል የተበተነ ነገራችሁ ይሰበሰባል። ካፉ በሚወጣው ቃል የቆመ ነገራችሁ ይራመዳል። ካፉ በሚወጣው ቃል የደረቀ ነገር መለምለም ይጀምራል። ስማው፣ ይሰማሃል። ኢየሱስ ጌታ። እስኪ ጮሆቹ አሜን በሉኛ። አይገርማችሁም? እንደዚያ ብሎ ስል እሺ ባፍ ቃል ግን እንጥላለን። ከዛ መረባቸውን ወደ ቀኝ ሲጥሉ 153 ትልልቅ አሳ ሌላን ሰው እስኪለምኑ ድረስ ሌላ ሰፖርት አድርጉ ነው ባካችሁ። አሜን አትለኝም ወይ? አሁን ከዚህ በኋላ የሚለቀቀው ብሌሲንግ እንደዚህ ነው። ካንተ አቅም በላይ የሆነና ሌላ ደጋፊ እስክትፈልግ ድረስ ከበ እርዳኝ፣ አለምቱ እርዳኝ፣ ሰላም እርጅኝ፣ ኧረ አግዙኝ ባካችሁ ደግፉኝ። በቃ የሆነ ክብር መጥቶብኛል። የሆነ ነገርን የሚያስቀጥል እጅ መጣ። ጥቂቱን ፈልገ ትልቁ ይለቀቃል። እነሱ ትንሽ ነገር ሲጠብቁ የሆነች ነገር ከተለቀቀች ምናምን ብሎ ስሉ ኖ ዋናው ሰብሰብ ብሎ እመነኝ። የሆነ የቆየ ነገር ካለ ሰብሰብ ብሎ ሊመጣል። የሆነ ለጅም ጊዜ በቃ ደርቋል፣ ተስፋ የለም፣ ተበታትኗል፣ ተገነጣጥሏል፣ ከዚህ በኋላ አይቀጥልም ያለ ሰብሰብ ብሎ ወደ ቤት ይመጣል። ሰብሰብ ብሎ ከስር ወደ ላይ ያወጣሃል። ሰብሰብ ብሎ የሆነ ከፍታ ላይ ያስቆመሃል። ድምጽ እየሰማው ነው። አንተ የሆነ ድምጽ እየሰማው ወደ አንድ ሰው ቤት እየሆነ እያንጎዳጎደ ያለ ነገር
እየፈጠነ የት ነች የት ነህ አንተ የት ነህ እየፈለገ ብዙ ጊዜ ፈልገው ብዙ ጊዜ ጥረ ብዙ ጊዜ ታግለ ብዙ ጊዜ አዳር ሙሉ ይሁን ረጅም ዓመት ይሁን ፈልገ ታግለ ጥረ ያጣኸው ጉዳይ እየፈለገ ይመጣ። እስኪ አንድ ሰው ጮሆ መጣ ይበላ። ድገምና መጣ ባለያት 153 አዳር ሙሉ ያላገኙትን በማይክሮ ሰከንድ ልዩነት በቃሉ ነው የጠራው። ሕዝቅኤል ተበታትኖ ያለውን አጥንት በአፉ ቃል እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ይሰማሃል፣ ይሰማሻል። የደረቀ አጥንት አለ፣ ይሰማሃል። የሞተ ጉዳይ አለ፣ ይሰማሃል። የተዘጋ ነገር አለ፣ ይሰማሃል። አይኖቻችሁን ጨፍኑ፣ ከኔ ጋር ማወይ ትጀምራላችሁ። ራባጋዳራቦሽ ጃማንታ ከራባጋዳራቦስ ቫካታላባያ መናገር ትጀምራላችሁ። ጠራውት ወደ እናንተ ቤት ላይ ራባሻካታባያ የተነገረ ኪዳናችሁ የተወራባችሁ በእናንተ ቤት ላይ በትዳራችሁ ይሁን በልጆቻችሁ በቢዝነሳችሁ ላይ ይሁን በፋይናንሳችሁ ላይ ጥሩታው ለላሻካታ ሰበሰብኩት በኢየሱስም ጠራውት በኢየሱስም ተገናኘ በኢየሱስም ተገላላላላላላላላላ የሆነ ዘይት እየፈሰሰ ነው። የሆነ ደመና እየፈሰሰ ነው። የሆነ ኃይል እየፈሰሰ ነው። አንድ ሰው ቤት የሆነ ጉብኝት ሊሆን ነው። አንድ ሰው ሕይወት ላይ የሆነ ታምራት ሊፈልቅ ነው። ጥሪ በኢየሱስም የትዳርሽን ጉዳይ ጥሪ፣ የልጆችሽን ጉዳይ ጥሪ፣ የቢዝነስን አሁን መጥራት ጀምር። ከትንቢት በኋላ የደረቀ ነገር ከለመለመ፣ ከትንቢት በኋላ የሞተ ነገር ከተነሳ፣ አሁን ከሚታወጀው ትንቢት፣ አሁን ከምትናገረው ትንቢት ነገር ይሰበሰባል። ነገርሽ ይሰበሰባል። አጥንት ከአጥንት ጋር ተቀራረበ። አጥንት የደረቀ አጥንት ከአጥንት ጋር ተቀራረቡ ይለናል የእግዚአብሔር ቃል። አጥንት ከአጥንት ጋር ተቀራረቡ። ከትንቢቱ የተነሳ ከቃሉ የተነሳ ነገር ይሰበሰባል። በረከት ይሰበሰባል። ትዳር ይሰበሰባል። የልጆችሽ ጉዳይ ይሰበሰባል። ያንተ ፋይናንስ ይሰበሰባል። የሥራ ጉዳይ ይሰበሰባል። ጤና ይሰበሰባል። አገልግሎት ይሰበሰባል። ሰብስቢ በጌታ ስም። ምርኮ የቅባት ምርኮ፣ የአገልግሎት ምርኮ፣ የሥራ ምርኮ፣ የቢዝነስ ምርኮ፣ የፋይናንስ ምርኮ፣ የትዳር ምርኮ ረባካታራቦሽ ኢራባንታ ከባያ ጥራው በኢየሱስ ስም ይገናኝሃል። ጥሪው በኢየሱስ ስም ይገናኝሻል። ና